የሰው ልጅ ስልጣኔ በቴክኖሎጂ ባደገ ቁጥር ራሱን ለማጥፋት የሚጠቀምባቸው መሳሪያዎች አብረው እየረቀቁ መጥተዋል። ዛሬ የምናያቸው 5 መሳሪያዎች ተራ የጦር ሜዳ መሳሪያዎች አይደሉም። እነዚህ አንድ የሀገርን ታሪክ በደቂቃ ውስጥ ሊያጠፉ የሚችሉ እጅግ ዘመናዊና አስፈሪ መሳሪያዎች ናቸው። በዛሬው ፕሮግራማችን የእነዚህ መሳሪያዎች ሚስጥራዊ አሰራር፣ ለምን እስከዛሬ ጥቅም ላይ እንዳልዋሉና የወደፊቱ የጦር መልክ እንዴት እንደሚቀይሩ በስፋት እናያለን። በአምስተኛ ደረጃ ላይ የምናየው GBU-43 ወይንም በቅጽል ስሙ የቦምቦች ሁሉ እናት ማዘር ኦፍ ኦል ቦምብስ በመባል የሚታወቀው አሜሪካ ሰራሽ የሆነው ግዙፉን ቦምብ ነው። ይህ ቦምብ ከኒኩለር በመቀጠር ያለ ትልቁ የጦር መሳሪያ ነው። እንደ አውሮፓውያን አቆጣጠር በ2017 አሜሪካ በአፍጋኒስታን በሚገኙ የአይኤስ ዋሻዎች ላይ ስትጠቀመው ፍንዳታው የፈጠረው የአየር ግፊት እስከ 3 ኪሎ ሜትር ርቀት ድረስ ማንኛውንም ህይወት ያለውን ነገር አጥፍቷል። ቦምቡ ከሌሎች ቦምቦች በምን ይለያል የሚለውን ስናይ ይህ ቦምብ ቴርሞብሪክ ቴክኖሎጂ ይጠቀማል። ይህም ቦምቡ ከመሬት ጋር ሳይነካካ አየር ላይ እንዲፈነዳና በአካባቢ ያለውን ኦክሲጅን ሙሉ በሙሉ እንዲመጥ ያስችለዋል። በመሆኑም በዋሻ ውስጥ የተደበቀ ጠላት ከፍንዳታው ቢተርፍ እንኳን የሚተነፍሰው አየር በማጣቱ ሳምባው ተቀዶ እንዲሞት ያደርገዋል ማለት ነው። ወደ አራተኛው ስናልፍ የሩሲያ ኩራት የሆነውን አቫንጋርድ የተሰኘውን የጦር መሳሪያ እናገኛለን። አቫንጋርድ ከድምጽ ፍጥነት በ27 እጥፍ በሚባል ፍጥነት ይጓዛል። ይህ ማለት ከአንድ አህጉር ወደ ሌላ አህጉር ለመሄድ ጥቂት ደቂቃ ብቻ ነው የሚወስድበት። ነገር ግን ፍጥነቱ ብቻ አይደለም የሚያስፈራው። ተራ ሚሳኤሎች በአየር ላይ የሚሄዱበት መንገድ ቀድሞ ስለሚታወቅ ለመምታት በጣም ቀላል ነው። አቫንጋርድ ግን በአየር ላይ እንደ ድንጋይ እየተንሸራተተ አቅጣጫውን ይቀያይራል። በአሁኑ ሰዓት በዓለም ላይ ያለው የትኛውም የጸረ ሚሳኤል መከላከያ ይህን መሳሪያ መጥቶ ማቆም አይችልም ማለት ነው። በሶስተኛ ደረጃ ደግሞ DF-41 ወደ ተባለው የቻይና ወታደራዊ ግዝፈት መግለጫ ወደሆነ ሚሳኤል እናምራለን። ይህ አህጉር አቋራጭ ሚሳኤል እስከ 15000 ኪሎ ሜትር ተጉዞ ጥቃት ማድረስ ይችላል። ሚሳኤሉ በፈሳሽ ሳይሆን በጠጣር ኦር ሶሊድ ፊውል የሚሰራ በመሆኑ በማንኛውም ሰዓት በደቂቃዎች ውስጥ ተዘጋጅቶ ለመተኮስ ያስችለዋል። የDF-4 እውነተኛ አስፈሪነት MIRV ወይንም መልቲፕል ኢንዲፔንደንት ታርጌት ሪንትሪ ቬሂክልስ የተባለውን ቴክኖሎጂ መጠቀሙ ነው። ሚሳኤሉ ወደ ጠፈር ከወጣ በኋላ እንደ እናት መሳሪያ ሆኖ በውስጡ የያዛቸውን 10 የኒኩለር ጭንቅላቶች ይለቃል። እያንዳንዱ ጭንቅላቶች የራሱ የሆነ ኢላማ መቆጣጠሪያ ስላለው 10 የተለያዩ ከተማዎችን በአንድ ሚሳኤል ብቻ ምር ማድረግ ይችላል ማለት ነው። ይህም የትኛውም የጸረ ሚሳኤል መከላከያ ስርዓትን በቀላሉ እንዲያልፍና እንዲያጨናንቅ ያስችለዋል ማለት ነው። ወደ ቁጥር 2 ስንመጣ በኔቶ ዘንድ ሰይጣን 2 የሚል ስም የተሰጠው የሩሲያው RS-28 ሳርማት እናገኛለን። ይህ ሚሳኤል በሰው ልጅ ታሪክ ከተሰሩ ሁሉ ግዙፍና ኃይለኛው ነው። ቁመቱ ወደ 35 ሜትር ሲሆን ክብደቱ ደግሞ 200 ቶን ይበልጣል። ይህ ሚሳኤል ሾርት ቦስት ፌዝ የተባለ ቴክኖሎጂ ይጠቀማል። ይህም ማለት ከተኮሰ በኋላ በፍጥነት ወደ ጠፈር ስለሚወጣ ጠላት በሚሳኤል መከላከያዎች ለመለየት ለመምታት የሚኖረው ጊዜ በጣም አጭር ነው። ሩሲያ እንደምትለው ከሆነ አንድ ሳርማት ሚሳኤል ብቻ በውስጡ በያዘው 7.5 ሜጋቶን የኒኩለር ኃይል እንደ ፈረንሳይ ወይም ቴክሳስ ያለን ትልቅ ግዛት ሙሉ በሙሉ ከካርታ ላይ ማጥፋት ይችላል። ሳርማት ልዩ የሚያደርገው ሌላው ባህሪው ግሎባል ሬንጅ አቅሙ ነው። አብዛኛው ሚሳኤሎች በሰሜን ዋልታ በኩል ነው የሚተኮሱት። ሳርማት ግን በደቡብ ዋልታ በኩል ዞሮ መምጣት ይችላል። ይህ ማለት አሜሪካና አውሮፓ በሰሜን በኩል የገነባቸው እጅግ ውድ የሆኑ መከላከያዎች ዋጋ ቢስ ያደርጋቸዋል ማለት ነው። በመጨረሻም በሰው ልጅ ታሪክ እጅግ አስፈሪ መሳሪያ ጃር ቦምብስ ላይ ደርሰናል። ይህ ቦምብ 1961 በሶቪየት ህብረት የተሞከረ ሲሆን በታሪክ የታየው ትልቁ ሰው ሰራሽ ፍንዳታ ነው። የቦምብ አቅም 50 ሜጋቶን ሲሆን ይህም በሁለተኛው የዓለም ጦርነት ሂሮሺማ ላይ ከተጣለ ቦምብ በ3300 እጥፍ ይበልጣል።
ፍንዳታው የተካሄደው በአርክቲክ ውቅያኖስ ላይ ሲሆን የፈጠረው የሙቀት ማዕበል በ100 ኪሎ ሜትር ርቀት ላይ ያለውን ሰው ቆዳ ሊያቃጥል ይችል ነበር። የፈጠረው የመሬት መንቀጥቀጥ ደግሞ ዓለምን 3 ጊዜ ዞሯታል። የፍንዳታው ጭስ ወይም ማሽሩም ክላውድ ወደ ሰማይ 67 ኪሎ ሜትር ረዝሟል። ይህ ማለት እስከ ከባቢ አየር መጨረሻ ደርሷል ማለት ነው። ምንም እንኳን ዛሬ ለጦርነት ዝግጁ ባይሆንም የሰው ልጅ ራሱ ደጋግሞ ለማጥፋት የሚያስችል ኃይል መፍጠር እንደሚችል ትልቁና አሰቃቂ ማሳያ ሆኖ ይቆጠራል። እነዚህን 5 መሳሪያዎች ስንመለከት የሰው ልጅ ቴክኖሎጂ ለጥፋት ምን ያህል እንደተፋጠነ እንረዳለን። ዛሬ ያየናቸው መሳሪያዎች የዓለማችን የኃይል ሚዛን የሚወስኑ ናቸው። ከአንዱ ስህተት በስተጀርባ የሚከተለው ጥፋት ግን መላው ዓለምን ሊያጠፋ ይችላል። እናንተስ ምን ታስባላችሁ? ከነዚህ 5 መሳሪያዎች ይበልጥ ያስደነገጣችሁ የትኛው ነው? ሀሳባችሁን ኮሜንት ላይ አጋሩኝ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ለዛሬው በዚህ አበቃን። ሰላም።